በዚህ ሱባኤ እግዚአብሔርን እመቤታችን ልትጠይቋት ያሰባችሁት ምንድነው? ኪዳነ ምሕረትን ጠይቀናት እንደማታሳጣን ስለምናውቅ እንደማታሳፍረን ስለምናውቅ ነው ወደሷ የምንመጣ። ከሷ ለኛ ከሚጠቅመን ነገር ውጪ የምንፈልገው ነገር የለም። እግዚአብሔር ፊት በጸሎት ስንደፋ ስለኛ በረከት፣ ስለ ቤተሰቦቻችን ብቻ ስለ ጥቅማችን ብቻ ነው እግዚአብሔርን ብለን የምንመጣ። ብዙዎቻችን እግዚአብሔር የምንፈልገው ለጥቅማችን። ይሄ የሚያስታውቀው ይሰጠን የነበረውን ነገር ለትንሽ ጊዜ ሲያቋርጥብን እንዴት እንዳማረር ነው ስለምናውቅ። ትንሽ የበደለን ሲመስለን፣ ትንሽ የነፈገን ሲመስለን ጸሎት አድርገን ትንሽ ቆይተንበት እሱም ትንሽ እንድንታገስ ሲያቆየን ምን ያህል እንዳማረር ነው ስለምናውቅ። ለጥቅም ብቻ እንደምንፈልገው የሚያስታውቀው የፈለግነውን ካልሰጠን እንደ አባት ስለማንቆጥረው። እኔ እንጀራ ልጅ ነኝ ብላችሁ አታውቁ? ለሌላው እየሰጠ ለኔ የሚከለክለኝ ብላችሁ አታውቁ? ምን አርጌው ነው? በጣም ደፋሮች ነን እኮ። ምን በድየው ነው እንላለን። እንደው ምንም ባንበድል ምን በድየው ነው ያልክ ቀን በድላል። እሱ ራሱ ኃጢአት ነው። ምን አጥፍቼ ነው እግዚአብሔር በየትኛው ቅጣቴ ነው እንደዚህ ዝም የሚለኝ? ምንፈልገውን ስላልሰጠን ብቻ። በእጃችን ያለን እንዳያሳጣን ሌላም አዲስ ነገር እንዲጨምርልን። በዚህ ሱባኤ እግዚአብሔርን እመቤታችን ልትጠይቋት ያሰባችሁት ምንድን ነው? ሀብት ነው? ንብረት ነው? በቀጣይ ዓመት ምን አይነት ህይወት ለመኖር? ለምንድን ነው የምንፈልጋቸው? ቅዱሳንን እመቤታችን ለምንድን ነው የምንፈልጋት? ስለዚህ አለን ለጥቅም ብቻ ይፈልግን፣ ለምግብና ለመጠጥ ብለን ብቻ ይበልጣል። ኪሳችን እንዲሞላ ብቻ እግዚአብሔር የምንፈልገው እመቤታችን የምንፈልጋት ሰዎች አለ። በመከራው በሞቱ እንድንመስለው እኮ ታዘናል። ብዙ ሰው እኮ ክርስቶስን መምሰል ይፈልጋል እኮ። ትሕትናውን መምሰል ይፈልጋል። ንግስናውን መምሰል ይፈልጋል። ጌታችን የኖረውን በምድር ሲመላለስ የኖረውን ህይወት መድገም ይፈልጋል። በጣም ብዙ ሰው ታምራትን ማድረግ ይፈልጋል። በብዙ ሰዎች መወደድ ይፈልጋል። እንደ ክርስቶስ ፌመስ መሆን ይፈልጋል። ቅድስናም ቢኖረን መልካም ነው፣ እሱም ደስ ይለናል። ግን ሄደን ሕማማት ሳምንት ላይ ስንደርስ ግን መምሰል አንፈልግ። ሮብ ላይ ስንደርስ ሰዎች ተሰብስበው እኛ ላይ እንዲፈርዱ አንፈልግ። ሐሙስ ላይ በወዳጃችን መከዳት አንፈልግ። ዓርብ ላይ መሰቃየት አንፈልግ። እሷን ዘለን ሁላችንም ትንሣኤ ነው የምንፈልግ። ከፍ ማለት ነው የምንፈልገው። እንበለ መከራ እየተረከብ ጸጋ ተብሏል። ያለ መከራ ጸጋ የለም ተብሏል። በሕይወቱ እንደምንመስለው በመከራው መምሰል አለብን። እያንዳንዱ በሽታ፣ እያንዳንዱ ቁስል፣ እያንዳንዱ ድካም እግዚአብሔርን መምሰላችን ነው። ይህንን ግን ስለማናውቅ ይህንን ስለማንረዳ ምንም አይነት ችግር ህይወታችን ላይ እንዲመጣ አንፈልግ። ምንም አይነት የጤና ጉድለት እንዲኖርብን አንፈልግ። እግዚአብሔር ለሁላችንም ጤና ይስጠን፣ ግን ባይሰጠንም ይመስገን። አሚን በሉ እንጂ እዚህ ላይ መቀዝቀዛለን። ባይሰጠንም ማን ይመስገን? የአልጋ ቁራኛ ሆነንም ማን ይመስገን? ማመስገን ያስፈልጋል። በመከራ መሰልኩ ማለት ያስፈልጋል። እግዚአብሔር ይህንን በረከት ስለሰጠኝ አመሰግናለሁ ማለት ያስፈልጋል። የእግዚአብሔር መገለጫው በረከት ብቻ አይደለም። ለአባ ሕርያቆስ፣ ለአባ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጠች የተለመነች እናታችን እመቤታችን ቅድስት ድንግል ማርያም ምልጃ ረድኤቷ አይለየን። በማቴዎስ ወንጌል ላይ የክርስትና መሰረታዊ የሆኑ ትምህርቶችን ክርስቶስ ካስተማርበት ወይም ደግሞ የተራራው ስብከት ተብሎ የሚጠሩ 3 ምዕራፎች አሉ። ስንት ምዕራፎች አልኳችሁ? ምዕራፍ 5፣ ምዕራፍ 6 እና ምዕራፍ 7። እነዚህን 3 ምዕራፎች ውስጥ በጣም ብዙ ትምህርቶች ተጠቅሰዋል። ክርስትና ምን እንደሆነ፣ ክርስቶስን መከተል ምን መምሰል እንዳለበት፣ ከምንም ነገር በላይ ጸሎት፣ በጣም ሁላችን የምናውቀውን መሰረታዊና ትልቁ ከክርስቶስ አንደበት የተማርነውን አባታችን የሚለውን ጸሎት የተማርንበት እና ገብታችሁ ስታነቡት ብዙ ድንቅ የሆኑ ትምህርቶች የምታገኙበት 3 ምዕራፎች ናቸው። በዚህ 3 ምዕራፎች ላይ የተገለጹ ትምህርቶችን ክርስቶስ በደብረ ዘይት ተራራ ላይ ተገኝቶ በጣም ብዙ ሕዝብ መሃል ቆሞ ያስተማራቸው ትምህርቶች ናቸው። ታዲያ የዚህን ጊዜ አባቶች በዚህ ተራራ ላይ የ5 ገበያ ሕዝብ ያህል ተከትሎታል ይላሉ። የስንት ገበያ ሕዝብ? አንድ የገበያ ሕዝብ በጣም ብዙ ነው አይደለም? እነሱን 5 እጥፍ ማለት ነው። እና 5 የገበያ ሕዝብ ሁሉ ተከትሎታል። እነዛ ሰዎች እንዲሰማቸው ብሎ በተራራ ላይ ከፍ ብሎ አፉንም ከፍቶ አስተማራቸው ብሎ ነው ትምህርቱ የሚቀጥለው። አንቀጸ ብፁዓን የሚባለው 9 አንቀጸ ብፁዓን የተባሉትን ትምህርቶች ከዛ በኋላ ነው ያስተማራቸው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው እያለ ትምህርቱን ከዛ በኋላ ነው ያስተማራቸው። እና እኛ አባቶቻችን እነዚህ የ5ቱ ገበያ ሕዝብ የሚያሉት ሕዝቦች ክርስቶስን ተከትሎት በዛ ተራራ ላይ የወጡት ስለ 5 ምክንያት ነው ይላሉ። ስለ ስንት ምክንያት? 5 ምክንያቶች አሉ እነዚህ ሕዝቦች። ስለዚህ እነዚህን 5ቱን ብቻ ተምረን ነው የምንጨርሰው። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሱ መልካም ፍቃዱ ይሆንልን። የመጀመሪያዎቹ ስለሚያበላቸውና ስለሚያጠጣቸው ብቻ የተከተሉት አሉ። ምክንያቱም ከዚህ በፊት እንደምታስታውሱት ክርስቶስን ከተከተሉ በኋላ ሐዋርያት መጥተው ሕዝቡን በትነው የሚበላው ነገር የለም፣ ብዙ ርቀት ተጉዞ መጥተዋል እና አሰናብታቸው ብለውት ነበር። በእጃቸው ያለው ምንድን ነው ብሎ ክርስቶስ ጠየቃቸው። ያላቸው 5 ዓሣና 2 እንጀራ፣ 2 ዓሣና 5 እንጀራ። እሱን አበርክቶ
ያን ሁሉ ህዝብ አጥግቦ 12 መሶብ የተረፈ እንደተነሳ ታውቃላችሁ። ያንን ያየ ህዝብ አሁንም ብንከተለው ይመግበናል፣ ከሱ ጋር ከሆነን አንራብም፣ እንዲያውም ሊያነክሱት ፈልገው ነበር ተብሎ። ምክንያቱም በነፃ ያለችዋን ትንሽ ምግብ እያበረከተ የሚያበላ ንጉሥ ከየት ይገኛል? አይደለ? እንዲሁም ኑሮ ተወዶብናል እኛ። ስለዚህ ሊያነክሱት ፈልገው ነበር። በጣም ይገርማቸዋል። ክርስቶስ ንግስናን የሚፈልግ አምላክ እንዳልሆነ ታውቁት ያኔ ነው። ሸሻቸው ነው ያለው። ሊሰቅሉት ሲመጡ ያልሸሻቸውን ህዝቦች ሊያነክሱ ሲመጡ ግን ሸሻቸው። ስለዚህ ያበላናል፣ ያጠጣናል፣ በእጁ በረከት አለ፣ ከሱ ጋር ከሆኑ መራብ የለም ብለው ስለሚያስቡ ስለ ምግብና ስለ መጠጥ ብቻ ብለው የተከተሉ ሰዎች አሉ፣ የመጀመሪያዎቹ። ሁለተኞቹ ተአምራቱን ፍለጋ ነው። ስለሱ ብዙ ሰምተዋል፣ ወይ ደግሞ እነሱ ራሱ ድውያን ናቸው። እውር አብርቷል ሲባል ሰምተዋል፣ ሙት አስነስቷል ሲባል ሰምተዋል፣ ሽባ ተርትሯል፣ የታመመውን ፈውሷል። ይህንን ዝናውን የሰሙ ሰዎች አንደኛ ተአምሩ ሲደረግ ማየት ፈልገው የመጡ ሰዎች አሉ። እንዴት እንደሚያደርገው ለማየት ለመገረም። ያን ጊዜ ታውቃላችሁ እንዳሁኑ ቲክቶክ የለም፣ ሶሻል ሚዲያ የለም። ስለዚህ ግዴታ በአካል ሄደው ማየት አለባቸው። ሁለተኞቹ ደግሞ የምር ለመፈወስ ብለው የእጁን ታምራት የእጁን ኃይል ብቻ ፈልገው የተከተሉ ሰዎች አሉ። ከሱ ምንም አይፈልጉም፣ መዳን ብቻ ነው የሚፈልጉት፣ መፈወስ ብቻ ነው የሚፈልጉት እነዚህ ሰዎች። እነዚህ ሁለተኞቹ ናቸው። ስንት ቀረን? ሶስተኞቹ አይሁዳን ናቸው። ስህተቱን ፍለጋ ክርስቶስ ከሚናገረው ንግግር ከሚያስተምረው ትምህርት ውስጥ ከንጉሱ ጋር የሚያያዝ እግዚአብሔርን ያስቆጣል ብሎ ከሚያስቡት እኛን ይበድላል ብሎ ከሚያስቡት አንድ አረፍተ ነገር ወይ የሆነ ቃል አግኝተው እሱን ለመክሰስ እንዲመቻቸው በሄደበት ሁሉ ይሄዱ ነበር። የሚገርማቸው ባደረበት ያድሩ ነበር፣ በዋለበት ይውሉ ነበር። እና ከነዛ ሁሉ ህዝቦች አንዱ የገበያ ህዝብ የሚያህሉት የእሱን ስህተት ፍለጋ የመጡ ናቸው። ከአንደበቱ ሽል ካለው ድንገት ደግሞም አግኝተዋል እኮ እነሱ ያሰቡት ተሳክቶላቸዋል፣ ከሰውታል በሐሰት። እሱን ፍለጋ የመጡ ሰዎች ነበሩ። አራተኞቹ ደግሞ መልኩን ለማየት ነው። ማን ነው ክርስቶስ? ማን ነው መሲሁ? ይሄ ድንቅ ታምር እያደረገ ያለው፣ ይሄ ህዝቡን ሁሉ እያሳመፀ ያለው፣ በአንድ ጊዜ መጥቶ ሀገራችንን እንደዚህ ያንቀጠቀጣት ይሄ ሰው ማን ነው? ምን ይመስላል መልኩ፣ ደምግባቱ ምን ይመስላል ብሎ መልኩን ለማየት ብቻ፣ ምን አይነት ሰው እንደሚመስል ለማየት ብቻ ብሎ የመጡ ሰዎች አሉ። አምስተኞቹና ዋነኞቹ ግን ቃሉን ለመስማት ነው። እሱን ፈልገው የመጡ ነበሩ። ከአንደበቱ የሚፈሰውን ያን ማርማር የሚለውን ቃል ህይወት የሆነውን አንድ ጊዜ ከጠጣችሁት በኋላ ከጠጣኑ በኋላ ደግሞ የማያስጠማው ለነፍስ ቁስል መድኃኒት የሆነውን ቃሉን ፈልገው መጥተው ነበር። ስለ ስንት ምክንያት ተከተሉት? አምስቱም የተለያዩ ሰዎች ናቸው። አምስቱ ብዙዎቻችን እግዚአብሔርን ፍለጋ መተናል። ቤተክርስቲያን እናዘወትራለን። አሁንም 16 ቀን በዚህ ደብር ለመቆየት መተናል። ግን ስለምን ምክንያት ነው ወደ እግዚአብሔር የመጣ ነው? ከነዚህ ከአምስቱ እኛ ማንን? የመጀመሪያዎቹ ነን። ብዙ ሰው እግዚአብሔርን የሚፈልገው ስለሚያበላውና ስለሚያጠጣው ብቻ ነው፣ ስለሚደግፈው ብቻ ነው፣ ነግረነው ስለማያሳፍረን፣ ኪዳነ ምሕረትን ጠይቀናት እንደማታሳጣን ስለምናውቅ እንደማታሳፍረን ስለምናውቅ ነው ወደሷ የምንመጣ። ከሷ ለኛ ከሚጠቅመን ነገር ውጪ የምንፈልገው ነገር የለም። እግዚአብሔር ፊት በጸሎት ስንደፋ እኛን ስለሚጠቅመን ወደኛ ኪስ ስለሚገባው ስለኛ በረከት፣ ስለ ቤተሰቦቻችን ብቻ ስለ ጥቅማችን ብቻ ነው እግዚአብሔርን ብለን የምንመጣው። ብዙዎቻችን እግዚአብሔር የምንፈልገው ለጥቅማችን። ይሄ የሚያስታውቀው ይሰጠን የነበረውን ነገር ለትንሽ ጊዜ ሲያቋርጥብን እንዴት እንዳማረር ነው ስለምናውቅ፣ እንዴት እንዳማረር ነው ስለምናውቅ። ትንሽ የበደለን ሲመስለን፣ ትንሽ የነፈገን ሲመስለን ጸሎት አድርገን ትንሽ ቆይተንበት እሱም ትንሽ እንድንታገስ ሲያቆየን ምን ያህል እንዳማረር ነው ስለምናውቅ። ለጥቅም ብቻ እንደምንፈልገው የሚያስታውቀው የፈለግነውን ካልሰጠን እንደ አባት ስለማንቆጥረው። እኔ እንጀራ ልጅ ነኝ ብላችሁ አታውቁ? ለሌላው እየሰጠ ለኔ የሚከለክለኝ ብላችሁ አታውቁ? ምን አርጌው ነው? በጣም ደፋሮች ነን እኮ። ምን በድየው ነው እንላለን። እንደው ምንም ባንበድል ምን በድየው ነው ያልክ ቀን በድላል። እሱ ራሱ ኃጢአት ነው። ምን አጥፍቼ ነው እግዚአብሔር በየትኛው ቅጣቴ ነው እንደዚህ ዝም የሚለኝ? ምን ፈልገውን ስላልሰጠን ብቻ፣ ስለ ምግብና ስለ መጠጥ
ያበላናል ያጠጣናል ብለን በእጃችን ያለን እንዳያሳጣን ሌላም አዲስ ነገር እንዲጨምርልን በዚህ ሱባኤ እግዚአብሔርን እመቤታችን ልትጠይቋት ያሰባችሁት ምንድን ነው? ሀብት ነው? ንብረት ነው? በቀጣይ ዓመት ምን አይነት ህይወት ለመኖር ለምንድን ነው የምንፈልጋቸው? ቅዱሳን እመቤታችን ለምንድን ነው የምንፈልጋት? ለምንድን ነው የምንፈልጋት? ስለዚህ አለን ለጥቅም ብቻ ይፈልግን ለምግብና ለመጠጥ ብለን ብቻ ይበጣል ኪሳችን እንዲሞላ ብቻ እግዚአብሔር የምንፈልገው እመቤታችን የምንፈልጋት ሰዎች አለ። ሁለተኞቹ ታምራትን ፍለጋ የመጡ ሰዎች ናቸው። ብዙዎቻችን የነፍስ ቁስል ላይ ሳይሆን የስጋ ቁስላችን ላይ ነው የምናተኩረው። ብዙ ሰው ለመፈወስ ነው የመጣው። ጸበል የተባለበት ቦታ ሁሉም አይሯሯጥ የለም። ያድናል የተባለበት ቦታ ሁሉም ማሄድ የለም። ብቻ ስጋው ይፈወስለት፣ ሌላ ነገር አይፈልግም። ብቻ ደህና ይሁን፣ ብቻው ጤና ይመለስለት። ይሄንን መፈለግ መጥፎ ነው እያልኳቸው አይደለም። ግን እግዚአብሔር መፈለግ ያለብን ለዚህ ብቻ አይደለም፣ ለስጋዊ ፈውስ። ቤተክርስቲያን ሞልቷታል እኮ ፈውስ። ታውቃላችሁ አይደል? ሀብታም ናት፣ የታምራት ሀብታም ናት። ግን ለዚህ ብቻ ብሎ ይመጣ ሰዋል። የጸበል ወሬ የሚመቸው ሰዋል። የእንትን ፈውስ የእንትን ስለሰምሮ እንትን ማለት ነው። ቃሉን መስማት አይፈልጉም እነዚህ ሰዎች። ታምራቱን ብቻ መስማት ይፈልጋሉ። ስጋዊ ፈውስ ብቻ ነው የሚፈልጉት። እግዚአብሔርን ለዚህ ብቻ እንደምንፈልገው የሚያስታውቀው ሌላ ነገር ደግሞ ልንገራችሁ። ብዙ ሰዎች እኮ ወደ ሌላ ሃይማኖት ሄደው ምንድን ነው የሚሉት? ብዙ ጸበል ዞርኩኝ፣ ብዙ ገዳም ሄድኩኝ አይደል? ጌታ ግን እዚህ ምን አለኝ? ፈወሰኝና እዚህ ያገኘሁት ይላል። ስለዚህ አሁን ከሚያምህ ህመም እግዚአብሔር ካልፈወሰ አሁን ካልፈወሱ ትታቸው ልትሄድ ነው ማለት ነው። ለምን? አንተ መፈወስ ብቻ ነው የምትፈልገው፣ መፈወስ ብቻ ነው የምትፈልገው እንጂ ከስጋዊ በሽታችን ከድካማችን ውጪ ሌላ እንዲያረጉልን እንፈልጋቸው ነገር የለም። ብቻ ይፈውሱኝ ነው። እዚህ ካልተሰካልን ሌላ ቦታ እንሄዳለን፣ እዛ ካልሆነ ሌላ ቦታ እንሄዳለን። እዚህ ደግሞ ጸበሉ ኃያል ነው ተብሏል፣ ደግሞ እዚህ ሊድ እስኪ ብለን እንሄዳለን። አውቃለሁ ያጨንቃል። መታመም ከባድ ነገር ነው። ማንም ሰው ወዶ አይንከራተትም። ግን እግዚአብሔር የስጋ አምላክ ብቻ እኮ አይደለም፣ የነፍሳችን ነው አይደለም? በመከራው በሞቱ እንድንመስለው እኮ ታዘነን። ብዙ ሰው እኮ ክርስቶስን መምሰል ይፈልጋል እኮ። ትሕትናውን መምሰል ይፈልጋል፣ ንግስናውን መምሰል ይፈልጋል። ጌታችን የኖረውን በምድር ሲመላለስ የኖረውን ህይወት መድገም ይፈልጋል። በጣም ብዙ ሰው ታምራትን ማድረግ ይፈልጋል። በብዙ ሰዎች መወደድ ይፈልጋል። እንደ ክርስቶስ ፌመስ መሆን ይፈልጋል። ቅድስናም ቢኖረን መልካም ነው፣ እሱም ደስ ይለናል። ግን ሄደን ህማማት ሳምንት ላይ ስንደርስ ግን መምሰል አንፈልግም። ሮብ ላይ ስንደርስ ሰዎች ተሰብስበው እኛ ላይ እንዲፈርዱ አንፈልግም። ሐሙስ ላይ በወዳጃችን መከዳት አንፈልግም። ዓርብ ላይ መሰቃየት አንፈልግም። እሷን ዘለን ሁላችንም ትንሣኤ ነው የምንፈልገው። ከፍ ማለት ነው የምንፈልገው። እንበለ መከራ እየተረከብ ጸጋ ተብሏል። ያለ መከራ ጸጋ የለም ተብሏል። በህይወቱ እንደምንመስለው በመከራው መምሰል አለብን። እያንዳንዱ በሽታ፣ እያንዳንዱ ቁስል፣ እያንዳንዱ ድካም እግዚአብሔርን መምሰላችን ነው። ይህንን ግን ስለማናውቅ፣ ይህንን ስለማንረዳ ምንም አይነት ችግር ህይወታችን ላይ እንዲመጣ አንፈልግም። ምንም አይነት የጤና ጉድለት እንዲኖርብን አንፈልግም። እግዚአብሔር ለሁላችንም ጤና ይስጠን፣ ግን ባይሰጠንም ይመስገን። አሚን በሉ እንጂ እዚህ ላይ መቀዝቀዛለን። ባይሰጠንም ማን ይመስገን? የአልጋ ቁራኛ ሆነንም ማን ይመስገን? ማመስገን ያስፈልጋል። በመከራ መሰልኩ ማለት ያስፈልጋል። እግዚአብሔር ይህንን በረከት ስለሰጠኝ አመሰግናለሁ ማለት ያስፈልጋል። የእግዚአብሔር መገለጫው በረከት ብቻ አይደለም፣ መከራም ነው። ለዛ እኮ ነው አንድ አባት እግዚአብሔር ተወኝ፣ እግዚአብሔር ተወኝ፣ እግዚአብሔር ተወኝ እያለ ያለቅሳል። በአቱ እየዞረ ለመነኮሳቱ ይነግራቸዋል። እግዚአብሔር እኮ ተወኝ። እንዴ ምን አይነት ኃጢአት ሰርተህ ነው እግዚአብሔር የሚተወኝ? ምን አድርገህ? ኧረ እኔ ምንም አላደረኩም። ታዲያ እንዴት እግዚአብሔር ተወኝ? ብቻ እግዚአብሔር ትቶኛል እያለቅሳል። አበምኔቱ ጋር ሄዶ የገዳሙ ታላቅ አባት ጋር አባቴ እግዚአብሔር ተወኝ አላቸው። እነሱ የጠየቁት እንደሌላው አይደለም። በምን አወቅ እግዚአብሔር እንደተው አሉት። ይኸው 1 ዓመት ሙሉ ያመኝ የነበረው በሽታ ቆመ አሉ። ይሰማችሁ? መከራው ሁሉ ሸሸኝ፣ ፈተናው ጠፋ። ይጠሉኝ የነበሩኝ ሰዎች መውደድ ጀመሩ። እራብ የነበርኩኝ መጥገብ ጀመርኩ። ጠማ የነበርኩኝ መጠጣት ጀመርኩ። ቤቴ አንድ ችግር ጠፋ። ስለዚህ ማን ትቶኛል ብለው አለቀሱ። እኛ አባትም አለቀሱ ተገርመው። እየሰማችሁ ነው?
ስለማይመስለን ነው። በመከራ ውስጥ የሚገኝ እግዚአብሔር ያለ ስለማይመስለን ለመልካሙ፣ ለሰላሙ፣ ጤነኛ ለመሆን ብቻ፣ ለተአምራቱ፣ ለፈውሱ ብቻ ቤተክርስቲያን እንፈልጋታለን። ፈውሽን ለማለት ብቻ። ሶስተኞቹ ልክ እንዳይሁድ ደግሞ ስህተት ፍለጋ የሚመጡ ሰዎች አሉ። ደግሞ ዛሬ ምን አረጉ ለማለት አይ ይሄ ድንኳን ይሄ መድረክ አረ እንደው ጸበሉ ምን አረጉት ምናምን ባገኘነው አጋጣሚ ስህተት የሚለቅም ሰው ደግሞ አለ። ይሄንን እንግዲህ ስናገር ራሳችን እናውቃለን። ሁላችን ጥሩ ያደረግን ይመስሉን፣ ለቤተ ክርስቲያን ጠበቃ ይቆምን መስሎን፣ ለእግዚአብሔር ጥብቅና ይቆምን መስሎን፣ ለሱ የምንከራከር መስሎን ሰዎችን መንታች ሰዎች አለ። ቁጭ ብለን አቤት የዘንድሮ ካህን፣ የዘንድሮ ዲያቆን ደግሞ ዘማሪ አለ እንዴ ዘንድሮ ደግሞ ሰባኪ አለ እንዴ ብለን ለመተቸት ብቻ ይመጣል ቤተክርስቲያን። ምንም ሌላውም አይታይ። መቅደስ ውስጥ ቆሞ የሰው አቋቋም የሚያሳስበው ሰው እንደዚህ ይቆማል የሚል ሰው፣ እንዴት ቅዳሴ ቁጭ ይባላል የሚል ሰው፣ ሚንገበገብ ሰዎችን ማያሳርፍ ቤተክርስቲያን እንዲያትልበሽ እንዲያታርጊ ውጣ ምናምን የሚል ሰው፣ ችግሩን ብቻ የሚለቅም ሰው፣ የራሱን ጉድፍ ራሱ ላይ ያለውን ምሰሶ አይም የሰውን ጉድፍ ያወጣል። እና ስህተት ልቀማ የሚመጣ ሰው አለ ልክ እንዳይሁድ። ዛሬ ደግሞ ምን አሉ ለማለት ለማሽሟጠጥ ሰዎች ፊት ሄዶ ለመተቸት ፎልት ፋይንደር የሆነ ሰው ስህተት የሚፈልግ ሰው አለ። እንደው እግዚአብሔር በምሕረቱ ይጎብኛል። ይሄ ትልቅ ኃጢአት ነው በነገራችን የማይለቅ። ለምን እንደዚህ አይነት ሰው ቢመከርም ስለማይሰማ ቃሉ ወደ ልቡ እንዳይገባ ልቡ ስለደነደነበት አይሰማም። እንደዚህ አይነት ሰው በእንደዚህ አይነት በሽታ የተጠቃ ሰው ለመመለስ በጣም ረጅም ርቀት የሚሄዱ አይሆንለትም። ምክንያቱም ከምክሩም ስህተት ስለሚፈልግ ማለት ነው። ከሚመክረውም ሰው አንተ አላውቅም እንደ እኔን የምትመክረኝ ይላል መልሶ። አይመለስም። እውነት እንደዚህ አይነት ባህሪ ካለብን እግዚአብሔር ፊት በፊታችን ተደፍተን መጸለይ ያለብን። ጌታ ሆይ አንሳልኝ ማለት ነው። አንሳልኝ። ይሄንን እንዴት እንደሚያውር ቢገባችሁ ምዕመናን፣ እንዴት እንደሚሸፍን ስንት የምናየውን በረከት ስንት የምንቀበለውን ነገር ነው የዘጋብ። ስለዚህ ብስጭት የሚያረጋችሁ ከሆነ የሚያናዳችሁ ከሆነ እዚህ ያለው አገልግሎት መጸለይ ነው ያለባችሁ፣ መተቸት አይደለም። አታስገቡት ወደ ውስጣችሁ እንደዚህ ነገር። አዎ ስህተት የለም እኮ አይደለም፣ ስህተት አለ። ግን ጸሎት ነው የሚፈታው፣ ፍቅር ነው የሚፈታው። የደከመውን በፍቅር አቅኑት ተብለናል። በመተቸት የምንፈውሰው ነገር የለም። አራተኞቹ መልኩን ለማየት የሚመጡ ሰዎች አሉ። እንዲሁ ደስ ስላለው የሚመጣ ሰው አለ። ቤተክርስቲያን ጉባኤ ምናምን ደስ የሚለው ድባቡ ምናምን የሚል ሰው አጣ። ዛሬ ህዝብ የለም እባክህ ምናምን የሚል ሰው ምንድነው? ደህና ዲኮር አይሰሩም እንዴ? ምንድነው ድምፁ ሳውንድ ሲስተሙ ምናምን? አይ ገሌ ሰባኪ ገሌ ዘማሪ አልመጣም። ጉባኤ እየፈለገ የሚል ሰው ማህሌቱ የሚያምረው እንትን ቤተክርስቲያን ነው ስፋቱ ምናምን የሚል ሰው አይደል? አይ ካነገስንማ እንትን እንሂድ እንትን ቦታ እዛ በጣም ድባቡ ይለያል። ለድባብ የሚመጣ ሰው ማለት የቤተክርስቲያን መልኳን ውበቷን ብቻ የሚፈልግ እሷን አይፈልጋት። ማገልገል አይፈልግም፣ መግባት አይፈልግም። ግን ሞቅታው ደስ ይላል። ሞቅታው ደስ ይላል። ጭብጨባው እልልታው ደስ የሚለው ሰው ግባ ብትሉት ግን አይገባም። ማን ነው እግዚአብሔር ብትሉት ግን አይወጣም። የድባብ የሆነ ሰዎች መልኩን ለማየት ምን ይመስላል የዛሬው ጉባኤ እስኪ ዝጊት እንደው ደርሼ ልምጣ ብሎ የመጣ ሰው። የመጨረሻውኛ ዋናኞቹ ለመሆን የምንመኘው ግን ቃሉን ለመስማት የመጡ ሰዎች ናቸው። ምኑን ለመስማት? ቃሉን ለመስማት። ቃል እግዚአብሔር ላይ እንዴት ናችሁ ምዕመናን? ቶሎ ይሰለቻችኋል? ቶሎ ይደክማችኋል? እንቅልፋችሁ ይመጣል? እውነት እግዚአብሔርን ፈልገን ነው የመጣ ነው? በዚህ ሱባኤ እመቤታችንን አዌን ለመጠየቅ ያሰባችሁት ምንድን ነው? እስቲ ሁላችሁ በሉ ጌታ ሆይ በሉ እፈልግሃለሁ። አሁን ያስባልኳችሁን ቃል በሕይወታችሁ ለስንተኛ ጊዜ ያላችሁት? ለስንተኛ ጊዜ ያላችሁት ነው? ለመጀመሪያ ጊዜ ነው አይደለም? አዎ ብለን አናውቅ። እግዚአብሔር ወይ እፈልግሃለሁ ብለን አናውቅ። የለም ጸሎታችን ላይ እንደዚህ ጸሎት ጌታ ሆይ እፈልግሃለሁ፣ ነፍሴ ወደደች ሆይ የት ነው ያለው? ተጠምታለች፣ ተረባሃለች፣ ምንም ይቅርብኝ አንተን ነው የምፈልገው የሚል ጸሎት የለንም እኮ እኛ። የምንፈልገውን ብቻ ይዘን መሄድ ነው የምንፈልገው።
ሌላ ነገር የለው። ብዙዎቻችን ኪዳነ ምሕረትን እንወዳታለን። አንወዳት? ድምጻችሁ ቀዘቀዘ። አወይንስ አትወዷችሁ? እነሱ ከኛ በላይ ጌታቸውን የሚወዱ አይመስላችሁ? አዎ። እመቤታችን ከልጇ በላይ ማንን ትወዳለች? እዚህ ምድር ላይ አንድ ነገር ልንገራችሁን አልጨርስም። እንደ ክርስቶስ የተሰቃየ እንደ እመቤታችን ያዘነ ሰው የለም። እንደ ኪዳነ ምሕረት ያዘነ ሰው የለም። ለምን? የልጇን ሕመም ባይኗ ስላየች። አባቶች ምን እንደሚሉ ታውቃላችሁ? አንተ አንድ ኃጢአት ስትሰራ የክርስቶስ የሾህ አክሊል ላይ አንድ ሾህ እየጨመርክ ነው። አንተ አንድ ኃጢአት ስትሰራ ድጋሚ ችንካሩን እየመታህበት ነው። ክርስቶስን ድጋሚ እየገረፍከው፣ ድጋሚ እየሰቀልከው ነው። በእያንዳንዱ ኃጢአት ውስጥ ክርስቶስ ዓርብ ዕለት እንዳመመው ይታመማል። እሱ ታመመ ማለት እናቱ ምን አለች ማለት ነው? አዘነች ነው። በእያንዳንዱ ኃጢአታችን ማን ታዝናለች? እመቤታችን ታዝናለች። እሷን ይቅርታ ከመጠየቅ እሷን ከሐዘን ከማውጣት ይልቅ ከእሷ የምናገኘው ነገሮች አንፈልግም። ስለት ሰሚናታ ዝም አትለን፣ እናውቃታለን። እንደምትሰጠን እናውቃለን። እናቴ ሆይ ስጭኝ እንጂ ምን ልስጥሽ ብለን አናውቅም። እግዚአብሔር ሆይ ይህንን ነው የምፈልገው እንጂ ጌታ ሆይ ምን ትፈልጋለህ ብላችሁ ታውቃላችሁ? የተፈጠርነው እኮ እግዚአብሔር እንድናገለግል ነበር። እኛ ግን እግዚአብሔር ነው የምናዘው። እሱ ነው አገልጋያችን የሚመስለው። በገባን በወጣን ቁጥር እንዲያርግ የምንለው እሱ ነው። ካላረገ ማኩረፍ ነው። አይ ስለቴን አልሰማችኝም፣ ጸሎቴን አልሰማችኝም እንላለን። እና በዚህ ሱባኤ እውነት ልንጠይቃት የመጣ ነው ምንድን ነው? ከሁሉ በላይ የምትቀርበው ሀብቷ የሆኑ ልጇ ነው። የእሱ ስጋና ደም ነው ከተመኘን አይቀር። የሰው ልጅ ከፈለገ መፈለግ ያለበት ስጋና ደሙ ነው። ስጋና ደሙ ህይወት ነው መፈለግ ያለበት። ምክንያቱም እግዚአብሔር ያለው ሰው ሁሉ ስላለው ከምንፈልጋቸው የማይረቡ ቁሳዊ ነገሮች ሁሉ ማን ስለሚሻል? እግዚአብሔር ይሻል። እግዚአብሔርን ከያዛችሁ ሌላው አላችሁ። ለምን ትሸወዳላችሁ? ሾርትከት እኮ ነው እግዚአብሔር። ጥሩ ሾርትከት። አንዳንድ እየለቃቀምን ከምንኖር ሁሉ ያለውን እግዚአብሔር ብንይዝ አይሻልም ወይ? እግዚአብሔር መፈለግ አይሻልም ወይ? ምክንያቱም እግዚአብሔር ያለው ሁሉ ስላለው እና መቼ ነው የምንመኘው ራሱን እግዚአብሔርን? ከእግዚአብሔር የምናገኘውን በረከት ሳይሆን ዋናውን እግዚአብሔር መፈለግ አይሻልም ወይ? ለምንድን ነው የምንሞኘው? ሰው እኮ ጤነኛ ሆኖ እግዚአብሔርን ከሚያጣ በሽተኛ ሆኖ እግዚአብሔር ቢኖር ይሻላል። ሰው ሀብታም ሆኖ እግዚአብሔር የሌለበት ሀብት ውስጥ ከሚኖር እግዚአብሔር ያለበት ድህነት፣ ለማኝነት፣ ነዳይነት እኮ ይሻላል። እየሰማችሁ ነው? እግዚአብሔር ከሌለበት ዝና፣ እግዚአብሔር ከሌለበት ሰው ከሚወደን እውነቴን ነው እግዚአብሔር ኖርን ሁሉ ዓለም ሁሉ ቢጠላን ይሻላል። ዋጋው አይገባንም። ከእግዚአብሔር ጋር መኖር አይገባንም። ደንታም የለንም እኛ ሲጀመር። እሱ በሚፈልገን ልክ እችን መታከል እንኳን አንፈልገውም። እግዚአብሔር ብቻ ስጠኝ ነው፣ ሌላ አንፈልግም። ስጠኝ በቃ ጌታ አደራን በዚህ ኪሴ ቀጣይ ዓመት አታሻግረኝ እንላለን። ማለት ከነበረብን በዚህ ልቤ ቀጣይ ዓመት አታሻግረኝ ነበር፣ በዚህ ኃጢአቴ አታሻግረኝ፣ እዚሁ ልቋጫው ኃጢአቴን ከአንተ ጋር አንድ ልሁን። ብዙ ጊዜ እግዚአብሔር አለልኝ እንላለን። እግዚአብሔርን ብቸኛው የራሳችን ማድረግ የምንችለው እኮ ስጋና ደሙ ስንቀበል ብቻ፣ ንስሐ ስንገባ ብቻ። ስለዚህ እመኑኝ ምዕመናን፣ እንግዲህ ሀሳብ ላስቀይራችሁ እችላለሁ፣ ግን እመኑኝ ጥሩ ሀሳብ ነው የምሰጣችሁ። አስባችሁ አቅዳችሁ የመጣችሁት ምኞት ካለ እሱን ለእግዚአብሔር ስጡትና እግዚአብሔር መፈለግ ተለማመዱ። በዚች 16 ቀን ውስጥ እመቤታችን የልጅሽን ስጋና ደም ስጭኝ ብላችሁ ለምናት። እየሰማችሁ ነው? ከነዛ ከአምስቱ ቢያንስ እንዳንዶቹን ነው ቃሉን ለመስማት ከመጡ እንጸልያለን እኮ የጸሎት ችግር የለብንም። ምን ለምናለን? እንደውም ቅዱስ ኤፍሬም ሶርያዊ ጸሎት ማለት እግዚአብሔርን ማነጋገር ማለት አይደለም፣ እግዚአብሔርን ማናገር ማለት ነው። ምክንያቱም ጠዋት ጸልየህ ማታ ቃለ እግዚአብሔር ማትማር መጽሐፍ ቅዱስ ማታነብ ከሆነ እግዚአብሔርን አናግረው ሊመልስ ሲል ዞር ማለት ነው። እየሰማችሁ ነው? በጸሎት ጠይቃችሁታል አይደል? የሚመልስላችሁ በቃለ እግዚአብሔር፣ የሚመልስላችሁ በመጽሐፍ ቅዱስ፣ የሚመልስላችሁ በቅዳሴ ውስጥ። የክርስቶስን ስጋና ደም ስንቀበል ነው አይናችን የሚገለጠው። ከተመኘን መመኘት ያለብን እሱን ነው። ከፈለግን መፈለግ ያለብን እሱ ነው። ታዲያ ያኛው አይሆንልንም ወይ ካላችሁ ቃል ገብቶልናል። አስቀድማችሁ ጽድቅና መንግስቱን እሹ፣ ሌላው ምን ይላችኋል? ይጨመርላችኋል ነው። ቅዱስ ዮሐንስ አፈወርቅ ሌላው ይሰጣችኋል አላለም፣ ይጨመርላችኋል ነው ያለው። ምክንያቱም ትርፍ ነው፣ ጭማሪ ነው፣ የማይረባ ነገር ነው። እመኑኝ ምዕመናን፣ እግዚአብሔርን ከያዘን በኋላ ነገሮች ሁሉ ከንቱ ይሆንብናል። መድኃኔዓለም ያለው ሰው ዓለም ዜሮ ትሆንበታለች። የምትመኙት ያ ሌክዠሪ ላይፍ፣ የምትመኙት መኪና፣ ቤት፣ ህይወት፣ ዝና እንዴት አፈር እንደሆነ የሚገባችሁ እግዚአብሔርን ስትይዙ ብቻ።
እግዚአብሔርን ስንይዝ ብቻ ሰው ከናፈቀ መናፈቅ ያለበትን ክርስቶስን ምን የልባችን በር ላይ ቆሞ ዘወትር የሚያንኳኳ ክርስቶስ አለ። ለዛ ክርስቶስ የልባችንን በር መክፈት አለብን፣ እንዲገባ መፍቀድ አለብን። በማይረቡና በሚጠፉ ጊዜያዊ በሆኑ ነገሮች ራሳችንን አንጥመድ። ጸሎታችንን አናባክ ነው፣ ሱባኤያችንን አናባክ ነው። ስለዚህ ቀጣይኛው ዓመታችን እንዲባረክ ሰው ሆነን እንድንኖርበት ማንን መፈለግ እንለማመድ? ራሱ እግዚአብሔርን። ከእግዚአብሔር የሚገኘውን ሳይሆን እግዚአብሔርን። እግዚአብሔር እኮ ልጆቹ ነን እኮ። ስለምትበሉት ስለምትጠጡት ነገር አትጨነቁ ብሏል። የፈጠርኳችሁ ልቀልድባችሁ እኮ አይደለም። የሰማችሁ ሊቀልድብን እኮ አይደለም የፈጠረ። እንደዚህ እሳት ላይ ያገላበጠ ሊጫወትብን አይደለም። እግዚአብሔር ሊያኖረን ነው የፈጠረ። ያድርገዋል። እሱን ደግሞ ቃል ገብቷል። አይ እኔ አስቤ ተጨነቂ ራሴ ወጥቼ ገብቼ ይሰራለሁ ካልክ ይኸው አይተኸዋል እኮ ህይወትህን እንዴት ለፍተህ ምንም ማድረግ እንደማትችል እኮ አይተሃል። ስንት ገንዘብ አይተህ እንዴት እንደጠፋ እንኳን አጠቅም አይደለም። እናገኛለን እኮ ብር አናገኝም አይደለም። እንለፋለን፣ እንወጣለን፣ እንገባለን። ጠብ የሚል የለም። ይሄንን በራሴ አቅም አድርገዋለሁ ብለን ስላሰብን ነው። እመኑኝ አሁን በጣም ለፍተን ያቃተን ነገር ለእግዚአብሔር አድራ እንስጠውና ራሱ እግዚአብሔርን እንፈልገው። ራሱ እግዚአብሔር ራሱ ኢየሱስ ክርስቶስ የሚገኘው ደግሞ ዛሬ ጧት በተፈተተው ስጋና ደም። ከዚህ በላይ ፍቅር የለም። አንድን ሰው ምንም ያህል ብትወዱት ስጋችሁን ቆርሳችሁ ደማችሁን አፈሳችሁ ብላ ጠጣ ትሉታላችሁ። እዚህ ሀገር ይባላል እንዴ እኮ ትላላችሁ። ይሄ አንልም። የፍቅሩ ጥግ ማቀፍ አይደለም። የፍቅሩ ጥግ መፍጠር አይደለም። መሞቱ ሳይቀር መሰቀሉ ሳይቀር ይኸው በየጊዜው ጧት ስጋና ደሙን ይሰጠናል። ብሉኝ ጠጡኝ እኮ ነው። የለም እኮ እናትሽ ጊዜ ብትወድ እንደዚህ አትሆንልኝ። እንደዚህ አይነት ፍቅር የትም የለም። ታዲያ ይህን እግዚአብሔር አለማየት አያሳዝንም? ያሳዝናል በጣም። ስለዚህ ጌታዬ ሆይ እፈልግሃለሁ፣ እሻለሁ አንተን። ከነገሩ ሁሉ በላይ አንተ ብትኖረኝ መልካም ነው። ነፍሴ የወደደችው ሆይ ወዴት ታሰማራለህ? ወዴትስ ትመስጋለህ? መኖሪያስ ወዴት ነው? የልቤ በር እንደተከፈተ ቀርቷል። ነፍሴ ባዶ ሆናለች፣ ህይወቴ ባዶ ሆኗል። ነፍሴ አንተን ተጠምታለች። እግዚአብሔር ሆይ የት ነው ያለኸው? ያስቀመጥክልኝ መንገድ አንተን እንዳገኝ አንተን እንድወድ ከአንተ ጋር እንድኖር የመረጥክልኝ መንገድ የቱ ነው? ጌታዬ ሆይ እፈልግሃለሁ ብለን እግዚአብሔርን መፈለግ እንለማመድ። በዚህ ጾም በዚህ ጸሎት እናቱን እመቤታችን እሷን ማግኘት ከምንም በላይ ሀብቷ የሆነውን ልጇን ማግኘት መለማመድ። ስጋውና ደሙ ስጭኝ፣ ከሁሉም የሚበልጠውን ልጅሽን ስጭኝ። ምክንያቱም ልጅሽ ከኔ ጋር ከሆነ ዓለም ሁሉ አይችለኝም። ልጅሽ ከኔ ጋር ሁሉ ከሆነ ሰው ሁሉ አይችለኝም። ጠላት በእኔ ላይ አቅም አይኖረውም። ፍላጎቴ፣ ኃጢአቴ፣ ሱሴ አያሸንፈኝም። ማን ከኔ ጋር ካለ? እግዚአብሔር። የእናታችን ልጅ ካለ እመቤታችን ልጅ ኢየሱስ ክርስቶስ ከኛ ጋር ከሆነ ሁሉ በፊታችን ይወድቃል። ምን እዚህ አንሸወድ። ከጸለይን መጸለይ ያለብን፣ ከፈለግን መፈለግ ያለብን። ሁሉ ያለው ማንን ነው? እሱ እንድንፈልግ እግዚአብሔር